22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርት ፌስቲቫል በአማራ ክልል አጠቃላይ አሸናፊነት ተጠናቀቀ። በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ ላለፉት 9 ተከታታይ ቀናት ሲካሄድ የቆየው 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል ፍጻሜውን አግኝቷል። በመዝጊያ መርሃ ግብሩ መልእክት ያስተላለፉት በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ ክቡር አቶ መክዩ መሐመድ የባህል ስፖርቶች ማህበራዊ ግንኙነትና መስተጋብርን የማጠናከርና የማህበረሰቡን ማንነት የመግለጽ እምቅ አቅም እንዳላቸው ገልጸው ከባህልነታቸው ባሻገር የዘመናዊ ስፖርቶች መነሻና ወላጅ በመሆናቸው ተገቢውን እንክብካቤና ጥበቃ ሊደረግላቸው ይገባል ብለዋል። የባህል ስፖርት የማህበራዊ ግንኙነትና መስተጋብር የማሳለጥና የማህበረሰብ ማንነት የመግለጽ አቅም ያለው ስፖርት ነው። የባህል ስፖርቶችና ጨዋታዎች ከባህላዊነቱን ባሻገር ለዘመናዊ ስፖርቶች መነሻ ወላጅ በመሆናቸው ተገቢው እንክብካቤና ጥበቃ ሊደረግለት ይገባል። ስለሆነም ይህ ውድድር ከተለያዩ ቦታና አቅጣጫ ያሰባሰበን ትልቅ የባህል ሀብታችን ሲሆን ተሳታፊ ልዑካን ቡድኖች ያለ ልዩነት ህብረ-ብሔራዊ አንድነታቸውን ያጠናከራችሁበት፣ ባህላዊ ስልቶቻችን ያስተዋወቃችሁበት፣ እርስ በርስ የተማማራችሁበት ትልቅ ፕሮግራም ነው። የባህል ስፖርት ለህዝቦች አንድነት ፍቱን መድኃኒት ነው ያሉት አቶ መክዩ መሐመድ ውድድሩ ህብረ ብሔራዊ አንድነትን በሚያሳይ መልኩ መጠናቀቁን ማህበራዊ ግንኙነትን በማጠናከር ረገድ ጉልህ ፋይዳ እንደሚኖረው ገልጸዋል። እንደዚህ አይነቱ የውድድር ፕሮግራም አንድነትን፣ ወንድማማችነትን፣ እህትማማችነትን የሚያገለግሉ በመሆኑ ይህ መሰል ውድድሮች መበረታታት ያለባቸው ሲሆን የባህል ስፖርቶቻችን ለሀገራዊ አንድነት ማጎልበቻና ለማህበራዊ ትስስር እንደ መሳሪያ መጠቀም አስፈላጊ ይሆናል። የሀገራችን ዋነኛ ችግር የሆነው የተዛባ ትርክት መሆኑ ይታወቃል። በቅርቡ መንግስት እነዚህ የተዛባ ትርክቶችን ለማስተካከል ገዢ ትርክት ማለትም ወንድማማችነትና እህትማማችነትን በህዝቦች መካከል እንዲሰርጽ ለማድረግ ሰፊ ስራ እየሰራ ይገኛል ማለት ነው። ከዚህ ዋና መነሻ የሚሆነው ዛሬ የምናጠናቅቀው የባህል ስፖርት ውድድር ደግሞ እነዚህ ገዢ ትርክቶችን ወደ ህዝብ እንዲሰርጽ ማድረግ፣ ወንድማማችነትና እህትማማችነት እንዲጎለብት ከማድረግ አኳያ ሰፊ ጥቅም ስላለው በቀጣይ መንግስት ለዚህ ውድድር ትልቅ ትኩረት ሰርቶ የሚሰራ ይሆናል ማለት ነው። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ የባህል ስፖርቶች ከውድድርነቱ ባለፈ ለሀገር ቱሪዝም መጎልበት ጉልህ ሚና እንደሚኖራቸው ገልጸው በውድድሩ ጠንካራ ፉክክርና ስፖርታዊ ጨዋነት የታየበት እንዲሁም የባህል ልውውጥ የተደረገበትና ህብረ ብሔራዊነት የተጠናከረበት መሆኑንም ገልጸዋል። እንግዲህ በዚህ ውድድር ላይ አንደኛ ባህላዊ ስፖርት ውድድሮቻችን የማብዛት ህብረተሰቡ ጋር በጣም ፍላጎት አለ። ስለዚህ እነሱ ውድድሮችን የማብዛት ስራዎች ላይ መስራት እንዳለብን ወስደናል። እንዲሁ ከመስተንግዶ ከአስተናጋጅ ከተማና ክልል ጋር በተገናኘ ሰፊ ስራዎችን ቀድመን መስራት ውጤታማ ስራ መስራት እንደቻልን ያየንበት ነው። ስለዚህ ይህንን በቀጣይ የምናጠናክርበት ልዩ ፕሮግራም ይሆናል ማለት ነው። ውድድሩና ፌስቲቫሉ የታለመለትን ዓላማ ሙሉ በሙሉ ያሳካና ለቀጣይ ጥሩ ተሞክሮች የተወሰደበት መሆኑን የጠቀሱት ወይዘሮ ህይወት መሐመድ ተወዳዳሪዎች በነበራቸው ቆይታ በባህል ልውውጥ የህዝቦችን አንድነት የሚያጠናክር የአብሮነት ጊዜ እንደነበራቸውም ጠቅሰዋል። አንዱ የባህል ስፖርት ፌዴሬሽን አንድ ስራው ባህል ስፖርቶችን በህብረተሰቡ ተጠቃሚና ተሳታፊ ማድረግ እንዲሁም ደግሞ ህብረተሰብን የማገናኘት ህብረ ብሔራዊ አንድነታችን የሚጠናከርበት ልዩ ፕሮግራም ነው። ስለዚህ ዓላማችን ካቀድነው በላይ ሄዷል ማለት ይቻላል። ምክንያቱም ልዑካን ቡድኖች ዩኒቨርሲቲ ላይ ነው ያረፉት። በእረፍት ጊዜያቸው ሰፊ የሆነ የባህል ትውውቅ እንዲሁም ደግሞ የአብሮነት የመተሳሰብ ጊዜዎችን አብረው አሳልፈዋል። ስለዚህ ልዩ ነበር። እንዲሁም ደግሞ በባህል ፌስቲቫሎች ደግሞ የራሳቸውን ባህላዊ እሴቶችን ያስተዋወቁበት ልዩ ፕሮግራም ልዩ መድረክ ነበር ማለት ነው። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ ክቡር አቶ ጌታቸው ለሊሾ የባህል ስፖርቶችን ለማህበራዊ ትስስርና ለገጽታ ግንባታ የሚገባውን ያህል ያልተጠቀምንባቸውና በቀጣይ በጥናት የተደገፈ ስራ መስራትን የሚፈልጉ እንደሆኑ ጠቅሰው ለሰላምና ለአብሮነት ስለሚጠቅሙን ህዝባዊ መሰረት ማስያዝ ይገባል ብለዋል። የባህል ስፖርቶች ልማት አሁን ዓለም ከደረሰበት የስፖርት እድገት ደረጃ አንጻር ሲታይ ለማህበራዊ ልማትና እድገት ትልቅ ሚና የሚይዝ ቢሆንም የስፖርት አደረጃጀት በየጊዜው ከመቀያየር የስፖርት እውቀትና ፍላጎት አናሳ በመሆንና ማህበረሰቡ
በባህል ስፖርት ተሳታፊነቱን ከማረጋገጥ የባህላዊ ስፖርት ልማትና ተሳትፎን በማጎልበት እና ተጠቃሚ ከማድረግ ዘርፉን ለማህበራዊ ልማትና ብልጽግና ከመጠቀም አንጻር ሰፊ ክፍተቶች ያሉበት ነው። በመሆኑ ዘርፉ በሚፈለገው ልክ የማህበረሰብን ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ፍላጎት አረጋግጧል ማለት አይቻልም። የባህል ስፖርት ልማት ለገጽታ ግንባታችን ያለው አስተዋጽኦ ከፍተኛ በመሆኑ የማዘውተሪያ ስፍራዎችን በማስፋፋትና ውድድሮችን በማጠናከር የባህል ስፖርቶችን በማጥናት በማስታወቅ የባህል ስፖርት ግንዛቤ ማስጨበጫ ስፍራዎችን በማዘጋጃት በሁሉም ደረጃ የትኩረት አቅጣጫ ተደርጎ መሰራት ያስፈልጋል። ለ9 ተከታታይ ቀናት ሲካሄድ በቆየው ውድድር በአጠቃላይ ነጥብ አማራ አንደኛ ሆኖ ሲያጠናቅቅ ኦሮሚያና አዲስ አበባ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። የቀጣይ 23ኛ የባህል ስፖርቶች ውድድርና 19ኛ የባህል ፌስቲቫል አዘጋጅ ሆኖ የተመረጠው የሐረሪ ክልል ከዘንድሮ አዘጋጅ ማዕከላዊ ኢትዮጵያ ክልል አዘጋጅነቱን ተረክቧል።